በእኔ አመለካከት የአማዞን ዝናባማ ደን በምድረ ገጽ ላይ ካሉ ቦታዎች ሁሉ እጅግ ማራኪውና ምስጢራዊ ስፍራ ነው። ዛሬ በ21ኛው ክፍለ ዘመን በደቡብ አሜሪካ ሰፊ ምድር ላይ ማለቂያ የሌለው በሚመስል መልኩ ተዘርግቶ ይገኛል። ስፋቱም 6 ሚሊዮን ስኩዌር ኪሎ ሜትር ያክል ሲሆን ይህም ከአሜሪካ አጠቃላይ ስፋት 3/4 ያክል ይሆናል። የዚህ ግዙፍ ደን 60 በመቶ በብራዚል ድንበር ውስጥ ቢሆንም ከፍተኛ ክፍሎቹ እስከ ፔሩ፣ ኮሎምቢያ፣ ቦሊቪያ፣ ቬኔዙዌላ፣ ጉያና፣ ሱሪናም እና ፈረንሳይ ጊያና ድረስ ይዘልቃሉ። ይህ አማዞን የሚሸፍነው ግዙፍ አህጉራዊ ክፍል ዛሬ በጥቂት ሰዎች ብቻ የተያዘና እጅግ በጣም ገጠራማ ስፍራ ነው። በመላው ክልሉ የሚኖሩት 30 ሚሊዮን ሰዎች ብቻ ሲሆኑ ይህም ከፖላንድ አጠቃላይ ሕዝብ ያነሰ ማለት ነው። አማዞን ራሱን የቻለ ሀገር ቢሆን ኖሮ በሕዝብ ጥቅግትና ሰፈራ ከዓለም የመጨረሻዎቹ 10 ሀገራት ውስጥ ይመደብ ነበር። ምክንያቱም በ1 ስኩዌር ኪሎ ሜትር ውስጥ በአማካይ 5 ሰዎች ብቻ ስለሚኖሩ። በአሁኑ ጊዜ በአማዞን ደን መካከል ትልቁ የህዝብ ክምችት የሚገኘው ልክ በደኑ እምብርት ላይ እንደ ነጥብ በምትታየው ማኑስ በተባለችው የብራዚል ከተማ ነው። ከ2 ሚሊዮን በላይ ነዋሪዎች ያሏት ይቺ ማኑስ በብራዚል 7ኛዋ ትልቅ ከተማ ስትሆን በምዕራቡ ንፍቀ ክበብ ከ1 ሚሊዮን በላይ ህዝብ ይኖርባታል። ነገር ግን ይህን ያክል ከፍተኛ ህዝብ ይዛ በዓለማችን ላይ እንደሷ የተገለለ ከተማ የለም። ምክንያቱም በየአቅጣጫው በ1000 ኪሎ ሜትር ሬዲየስ ውስጥ ለዚች ከተማ የሚቀርብ ሌላ ከተማ አይገኝም። ወደዚህ ከተማ ለመድረስ የሚደረገው ጉዞ እንደ ሌሎች ከተሞች ቀላል አይደለም፣ እጅግ በጣም ከባድ ነው። ብራዚልን ከማኑስ የሚያገናኝ የተጠረገ የየብስ መንገድ እስካሁን ድረስ የለም። ከሳኦ ፖሎ ወይም ደግሞ ከሪዮ ዲ ጄኔሪዮ በመኪና ወደ ማኑስ ለመጓዝ በመንገድ መሐንዲሶች በእቅድ ደረጃ በወረቀት ላይ ቢሰፍርም በብራዚል ሃይዌይ 319 ላይ ግን በመቶዎች የሚቆጠሩ ኪሎ ሜትሮች ግን እስካሁን ድረስ ጥርጊያ አልተከናወነላቸው። ለዚህም ደግሞ ዋናው ምክንያት በደን ውስጥ ዝናብ በጣለ ቁጥር መንገዱ ወደ ጭቃማነትና ረግረጋማነት ስለሚቀየር ነው። ስለዚህ ጥራት ያለው ጠንካራና በርካታ ተሽከርካሪዎችን ማስተናገድ የሚችል መንገድ እስካሁን ድረስ የለም፣ አልተሰራም። ስልክም ሆነ ትራንስፖርት እርጋታ በሌለበት በዚህ ምድረ በዳ መጓዝ ደግሞ እጅግ በጣም አደገኛ ስለሆነ በርካታ ሰዎች ይህንን መንገድ አይዳፈሩትም። እንደምንም ብላችሁ የመንገዱ መጨረሻ ብትደርሱ እንኳን ከተማዋ ለመግባት በጀልባ መሻገር የግድ ይሆንባቸዋል። ምክንያቱም በመላው የአማዞን ወንዝ ላይ አንድም ድልድይ የለም። ከተማዋን ከውጭው ዓለም ጋር የሚያገናኛት ብቸኛው የተጠረገ መንገድ ወደ ሰሜን ወደ ቬኔዙዌላ የሚወስደው ሃይዌይ 174 ብቻ ነው። በዚህ መንገድ ወደ ብራዚል ዋና ክፍል ለመመለስ ግን በቬኔዙዌላ፣ ኮሎምቢያና ፔሩ ዞሮ መምጣትን ይጠይቃል። ስለዚህ አብዛኛው ሰው ወደ ማኑስ የሚሄደው በአውሮፕላን ወይም ደግሞ በአማዞን ወንዝ ላይ በሚጓዙ ግዙፍ መርከቦች አማካኝነት ነው ማለት ነው። ሌላኛው በደኑ መካከል የሚገኙ የህዝብ ክምችት የፔሩዋ ከተማ ኢኪቶስ የምትባለው ናት። ግማሽ ሚሊዮን ህዝብ የሚኖርባት ይቺ ከተማ ከማኑስ በበለጠ የተገለለች ከተማ ናት። ከከተማ ወጣ ብሎ ከሚገኝ የ100 ኪሎ ሜትር አጭር መንገድ በስተቀር ኢኪቶስን ከሌላው የዓለማችን ክፍል ጋር የሚያገናኝ ምንም አይነት የየብስ መንገድ የለም። ይህም ኢኪቶስን በዓለም ላይ በመኪና የማይደረስባት ትልቋ ከተማ ያደርጋታል። ኢኪቶስ እዚያ ስፍራ ላይ የተመሰረተችው የአማዞን ወንዝ እስከ አትላንቲስ ውቅያኖስ ድረስ መርከቦችን ለማጓጓዝ አመቺ በሆነበት የመጨረሻ ነጥብ ላይ በመገኘቷ ነው። ይህ ወንዝ ለፔሩና ለብራዚል ነጋዴዎች እንደ ታላቅ አውራ ጎዳናው ያገለግላል። በአማዞን ደን ውስጥ መኪና ወይም ደግሞ ባቡር ሳይሆን ወንዙ ዋናው የመጓጓዣ ዘዴ ነው። እንዲሁም በወንዙ ላይ ሲጓዙ ለጀልባዎች አገልግሎት የሚሰጡ ተንሳፋፊ የነዳጅ ማደያዎችና ሱቆችን ማየት የተለመደ ነገር ነው። ከዋና ዋና ከተሞችና መንገዶች ወጣ ሲሉ የየብስ መንገድ የሌለባቸው እጅግ ግዙፍ ምድሮች ያጋጥማሉ። ጥቅጥቅ ባለው ደን ውስጥ በእግር መጓዝ እንኳን የማይታሰብ ስቃይ ነው። በአማዞን ውስጥ 390 ቢሊዮን የሚጠጉ ዛፎች እንዳሉ ይገመታል። ይህም በጠፈር ጋላክሲያችን ውስጥ ካሉት የከዋክብት ብዛት በ4 እጥፍ ይበልጣል ማለት ነው። በ1 ስኩዌር ኪሎ ሜትር ውስጥ ብቻ እስከ 150 ሺህ የሚደርሱ የተለያዩ አይነት ዛፎች ተጠጋግተው ይኖራሉ። የማኑስ ከተማን ፎቶግራፍ ሲመለከቱ በአንድ በኩል የሰለጠነች ከተማ፣ በሌላ በኩል ደግሞ ለ1000 ኪሎ ሜትሮች የሚዘልቅ ጥቅጥቅ ያለ ዱር ያያሉ። የአማዞን የደን ሽፋን ወይ ደግሞ ካኖፒ በጣም ወፍራም በመሆኑ የተነሳ በታሪክ ውስጥ የደኑን ወለል በሳተላይት ወይ ደግሞ በአውሮፕላን ማየት የማይቻል ነው። በዚህ ምክንያት አማዞን በ21ኛው ክፍለ ዘመን በምድር ላይ ካሉ ቦታዎች ሁሉ እጅግ ያልተመረመረና በካርታ ያልሰፈረ ስፍራ ሆኖ ቆይቷል። አንዳንድ ሳይንቲስቶች ስለ ማርስ ገጽ የምናውቀውን ያክል ስለ አማዞን ደን ወለል ከምናውቀው ይበልጣል ብለው ይናገራሉ። አሁን ላይ ግን ላይዳር የተባለው አዲስ ቴክኖሎጂ ጥቅጥቅ ያለውን ደን ሰንጥቆ መሬቱን ማሳየት አችሏል። በዚህ ምክንያት ለዘመናት በምሁራን ዘንድ የነበረው አመለካከት እየተቀየረ ይገኛል። ለዘመናት ይታመን የነበረው አመለካከት አማዞን ሰው ያልነካው ድንግል ደን ነው የሚለው ሐሳብ
ስህተት መሆኑ የተረጋገጠ ይገኛል። ይህም ማለት ነው ነጮቹ በአማዞን ደን ውስጥ ምንም አይነት የሰው ዝርያ ወይ ደግሞ ሰዎች የሚኖሩበት የዓለማችን ክፍል አይደለም ብለው ያምኑ ነበር። በአማዞን ውስጥ ትልቅ ስልጣኔ ሊኖር አይችልም ተብሎ የታሰበው አፈሩ መካን በመሆኑ ሲሆን ነገር ግን አፈሩ ደካማ ሆኖ ሳለ እንዴት 390 ቢሊዮን ዛፎችን ሊሸከም ቻለ የሚል ጥያቄ ይነሳል። ሚስጥሩ ያለው በሰሃራ በረሃ ውስጥ ነው። በቻድ ሀገር የሚገኘው የቦርዴሌ ዝቅተኛ ስፍራ በፎስፈረስ የበለጸገ አቧራ በንፋስ አማካኝነት ወደ አማዞን ይልካል። ከአፍሪካ ወደ ደቡብ አሜሪካ ማለት ነው። በየዓመቱ 22000 ቶን ፎስፈረስ ከሰሃራ ወደ አማዞን ይጓዛል። ነገር ግን ከፍተኛው ዝናብ ይህንን ንጥረ ነገር ከአፈሩ ውስጥ ወዲያውኑ ጠራርጎ ያስወግደዋል። ስለዚህ ዛፎቹ ንጥረ ነገሩን አፈሩ ውስጥ ሳይቀመጥ ወዲያውኑ ይመገቡታል ማለት ነው። አማዞን በራሱ የሞተ አካል ላይ መልሶ የሚበቅል ተንሳፋፊ ስነ ምህዳር ነው ማለት ይቻላል። ታዋቂው አርኪኦሎጂስት ቤቲ መገርስ አማዞን ሰውን መመገብ የማይችል ሐሰተኛ ገነት ነው ብላ ትጠራው ነበር። ዛሬም ቢሆን ከውጭ ዓለም ጋር የማይገናኙ 100 የሚጠጉ ጎሳዎች ይኖራሉ። እነዚህ ሰዎች ግንኙነት የማይፈልጉ ስለማያውቁን ሳይሆን ባለፉት ዘመናት ከውጭ በሚመጡ ሰዎች ምክንያት የደረሰባቸው ግፍ በተለይም ደግሞ በላስቲክ ምርት የነበረውን ባርነትና ጭፍጨፋ ስለሚፈሩ ነው። አሁን ግን ከነዚህ ትናንሽ ጎሳዎች በስተጀርባ በጥንት ዘመን የነበሩ ታላላቅ ስልጣኔዎች ምልክቶች በአዲሱ ቴክኖሎጂ እየታዩ ሲሆን ይህ ግኝት የሰውን ልጅ ታሪክ ሙሉ በሙሉ እየቀየረው እንደሆነ ምሁራኑ ይናገራሉ፣ ይስማማሉ። አውሮፓውያን ለመጀመሪያ ጊዜ አሜሪካ ከደረሱበት ጊዜ ጀምሮ ላለፉት ጥቂት ዓመታት የአማዞን ደን በአነስተኛ የአዳኝ ለቃሚ ጎሳዎች ብቻ የተያዘና በጣም አነስተኛ የህዝብ ቁጥር ያለው ስፍራ ተደርጎ መታሰቡ ይህንን አመለካከት ይበልጥ እንዲጸና አድርጎታል። ለዚህም ዋነኛው ምክንያት በመላው የአማዞን ዝናባማ ደን ውስጥ ያለው የአፈር ጥራት እጅግ በጣም ዝቅተኛና መካን በመሆኑ እንዲሁም ደግሞ ሰፊና ውስብስብ ስልጣኔዎችን ለመመገብ ለሚያስፈልገው መጠነ ሰፊ ግብርና የማይመች በመሆኑ ምክንያት ነው። ነገር ግን ይህ መጀመሪያ ላይ ሲታሰብ በጣም ግራ የሚያጋባ ነገር ነው። ምክንያቱም የአማዞን አፈር ለሰብል ልማት እጅግ መጥፎ ነው እያል በሌላ በኩል ደግሞ በዓለም ላይ እጅግ ጥቅጥቅ ያለውንና በህይወት ስብጥር የበለጸገውን ከ390 ቢሊዮን በላይ ዛፎች ያሉበትን ደን ደግፎ መያዙ እርስ በርሱ የሚቃረን ይመስላል። ይህ ሊሆን የቻለበት ምክንያት ግን እጅግ በጣም አስገራሚ ነው። በአማዞን ዝናባማ ደን ውስጥ ላሉ እጽዋት ሁሉ ዋነኛው የንጥረ ነገር ምንጭ የሚመጣው በጣም ካልተጠበቀ ስፍራና ከሌላ አህጉር ነው። በመካከለኛው ቻድ በሳራ በረሃ ደቡባዊ ጫፍ ላይ ቦርዴሌ ዲፕሬሽን የተባለ ስፍራ ይገኛል። ይህም በጥንት ዘመን የነበረው ግዙፉ ሜጋ ቻድ ሐይቅ አካል የነበረና ከሺህ ዓመታት በፊት በሳራ መስፋፋት ምክንያት የደረቀ የሐይቅ ወለል ነው። አሁን በዚህ በደረቀው የሐይቅ ወለል ውስጥ ከሞቱ ረቂቅ ህይወት ካላቸው ፍጥረታት ወይ ደግሞ ማይክሮ ኦርጋኒዝምስ ጋር የተገናኙና ለእጽዋት እድገት ወሳኝ በሆነው ፎስፈረስ የተሞሉ እጅግ በጣም ከፍተኛ መጠን ያላቸው የማዕድን ክምችቶች ይገኛሉ። ከምስራቅ ወደ ምዕራብ በሰሃራ በረሃ ላይ የሚነፍሱት ኃይለኛ የንግድ ነፋሳት ከቦርዴሌ ዲፕሬሽን አካባቢ ያለውን በፎስፈረስ የበለጸገ አቧራ ጨምሮ እጅግ ከፍተኛ መጠን ያለው የሰሃራ አቧራን ጠርገው ይነሳሉ። ከዚያም ይህንን አቧራ በሺዎች የሚቆጠሩ ኪሎሜትሮች በአየር ላይ በማጓዝ በአትላንቲክ ውቅያኖስ በኩል ወደ ደቡብ አሜሪካ ያደርሱታል። በአማካኝ በዓመት ውስጥ 28 ሚሊዮን ቶን የሚጠጋ የሰሃራ በረሃ አቧራ በአማዞን ዝናባማ ደን ላይ ይዘንባል። ይህም ከቻድ ቦርዴሌ ዲፕሬሽን ተጠርጎ የመጣና ለደኑ እድገት እጅግ በጣም አስፈላጊ የሆነ 22000 ቶን የሚጠጋ ፎስፈረስን ይጨምራል። ነገር ግን በአማዞን ደን ውስጥ ያለው ዝናብ እጅግ በጣም ከፍተኛ በመሆኑ የተነሳ ከሰሃራ የሚመጡ እነዚህ ንጥረ ነገሮች ወዲያውኑ ከአፈሩ ውስጥ ታጥበው በመውጣት ወደ አማዞን ወንዝ ይፈሳሉ። ይህም ማለት በአማዞን ውስጥ ያሉ ዛፎችና ሌሎች እጽዋት ንጥረ ነገሮቹ አፈር ላይ እንዳረፉ ወዲያውኑ ወደ ላይ የመሳብ የተፈጥሮ ባህሪን አዳብሯል ማለት ነው። በተጨማሪም በደን ውስጥ ያለው ዓመቱን በሙሉ የሚቀጥል ከፍተኛ ሙቀትና እርጥበት እንደ ቅጠሎቹና የወደቁ ዛፎች ያሉ ኦርጋኒክ ቁሶች እጅግ በፍጥነት እንዲሰበሰቡ ያደርጋቸዋል። በዚህ ምክንያት በውስጣቸው ያለው ንጥረ ነገር በአፈሩ ሳይቀመጥ ወዲያውኑ ተለቆ በሌሎች እጽዋትና ፈንገሶች አማካኝነት መልሶ ጥቅም ላይ ይውላል ማለት ነው። ይህ ሁሉ የሚያሳየው የአማዞን አፈር ንጥረ ነገሮችን አከማችቶ የመያዝ እድል እንደሌለው ነው። ምክንያቱም በደን ውስጥ ያሉት ዛፎች እና እጽዋት ሁሉ የሚኖሩት በዙሪያቸው ካሉ ሌሎች ዛፎች በሚገኝ እንደገና ጥቅም ላይ የሚውል ንጥረ ነገር ላይ የተመሰረተ ነው። ስለሆነም አፈሩ ራሱ ለግብርና የማይጠቅም መካን ነው። ለዚህም ነው በታሪክ በአብዛኛው የሳይንስ ማህበረሰብ በአማዞን ክልል መጠነ ሰፊ ግብርና ማከናወን አይቻልም ብሎ ሲያምን የቆየው። ይህም በአማዞን ውስጥ መጠነ ሰፊና ውስብስብ የሆኑ የአገሬ ተወላጅ ስልጣኔዎች ሊኖሩ አይችሉም ብለው እንዲያምኑ አድርጓቸዋል። በ21ኛው ክፍለ ዘመን
በስሚዞኒያን ተቋም በኩል በደቡብ አሜሪካ አንትሮፖሎጂ ላይ የተሰማራችው ታዋቂዋ አሜሪካዊት አርኪኦሎጂስት ቤቲ ሜገርስ የዚህ አመለካከት ዋነኛ ጠበቃ ነበረች። እሷም እንደ አውሮፓን አቆጣጠር በ1971 አማዞኒያ ሰውና ባህል በአታላይ ገነት ውስጥ የሚል መጽሐፍ ያሳተመች ሲሆን በውስጡም በአማዞን ግብርና የማይቻል መሆኑን በዚህ ምክንያት እዚያ አካባቢ መኖር የሚችሉ በጣም ጥቂት ሰዎች ብቻ እንደሆኑና እሱም ደግሞ በአደንና በለቀማ ላይ ብቻ የተመሰረተ ህይወት እንደሆነ ተከራክራለች። በዚህ ምክንያት አማዞን በታሪኩ በሙሉ በጣም ጥቂት ህዝብ የሚኖርበት ስፍራ መሆን ነበረበት የሚል ድምዳሜ ላይ ተደርሷል። ይህ አመለካከት ለዘመናት የጸናው አውሮፓውያን ሰፋሪዎች አሳሾች በደን ውስጥ የሚያገኛቸውን ጥቂትና ትናንሽ ጎሳዎችን ብቻ በመሆኑ ነው። ዛሬም ቢሆን በመቶዎች የሚቆጠሩ እንደነዚህ ያሉ ጎሳዎች በአማዞን ራቅ ያሉ አካባቢዎች ላይ በስፋት ይገኛሉ። እንደውም ዛሬ በ21ኛው ክፍለ ዘመን እንኳን የአማዞን ደን እጅግ ሰፊ፣ ራቅ ያለና ከውጭ ለመድረስ አስቸጋሪ በመሆኑ ያልተገናኙ ወይ ደግሞ ከሰው ልጆች ጋር ያልተገናኙ ተብለው የሚጠሩ ወደ 100 የሚጠጉ የሀገሬው ተወላጅ ጎሳዎች በውስጡ እንደሚገኙ ግን ይገመታል። እነዚህም እንደ ቅድመ አያቶቻቸው ሁሉ ለሺህ ዓመታት ከውጭው ዓለም ጋር ምንም አይነት ግንኙነት ሳይኖራቸው ባህላዊ የአደንና የለቀማ ህይወታቸውን እየመሩ ይገኛሉ። አማዞን ዛሬ በዓለም ላይ እጅግ ከፍተኛ ቁጥር ያላቸው ያልተገናኙ ሰዎች የሚኖሩበት ስፍራ ሲሆን ትክክለኛ ቁጥራቸው በውል ባይታወቅም ወደ 10,000 ገደማ የሚሆኑ ሰዎች ከውጭው ዓለም ተደብቀው በደን ውስጥ ተበታትነው እንደሚኖሩ ይታመናል። እኛም እነዚህ ሰዎች አልፎ አልፎ በድንገት የምናያቸው አሁን እንደማሳያችሁ ባሉ አስደናቂ የአየር ላይ ፎቶግራፎች አማካኝነት ብቻ ነው። ነገር ግን እነዚህ ሰዎች እናንተ እንደምታስቡ ስለ ውጭው ዓለም ምንም የማያውቁና ያልተገናኙ አይደሉም። አብዛኞቹ ስለ ውጭው ዓለም መኖር በሚገባ ያውቃሉ። ደግሞም ከኛ ጋር ረጅም የግንኙነት ታሪክ እንዳላቸውም ተረጋግጧል። ነገር ግን ከተገኙ በውጭው ዓለም ምን ሊደረጉ እንደሚችሉ ከፍተኛ ፍርሃት ስላላቸው ራሳቸውን አግልለው በደን ውስጥ ለመደበቅ በፈቃዳቸው የመረጡ ይመስላሉ። አውሮፓውያን ከመጡበት ጊዜ ጀምሮ አልፎ ተርፎም በቅርብ 10 ዓመታት ውስጥ እንኳን ቁጥር የሌላቸው የአማዞን ጎሳዎች በውጭ ሰዎች አማካኝነት ተጨፍጭፈዋል። እንደዚሁ ደግሞ በባርነት ተገዝተዋል፣ ለብዙ መከራና ስቃይ ተዳርገዋል። በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ ላይ የላስቲክ ወይ ደግሞ ራበር አስፈላጊነት በዓለም ላይ በከፍተኛ ሁኔታ ሲጨምር በአማዞን ተፋሰስ ውስጥ የሚበቅለው የላስቲክ ዛፍ ዋጋና አስፈላጊነትን በተመሳሳይ ሁኔታ ጨመረ። ይህም ቁጥራቸው ከፍተኛ የሆኑ አውሮፓውያን ሰፋሪዎች ሀብት ፍለጋ ወደ አማዞን ተፋሰስ እንዲጎርፉ ምክንያት ሆኗቸዋል። ይህም እንደ ማኑስና ኢኪቶስ ያሉ ጥቂት ትላልቅ የአማዞን ከተሞች እንዲያድጉ መነሻ ሆኖታል። የደም እንባና የጥልቁ ደን ምስጢር ቀደም ሲል ለተጠቀሰው እየተስፋፉ በመጡት የአማዞን ላስቲክ እርሻዎች ላይ የጉልበት ፍላጎት እየጨመረ በመሄዱ ምክንያት የአውሮፓውያን ባለቤቶች በአማዞን ተወላጆች ላይ ከፍተኛ የባርነት አደን ጀመሩ። በመቶ ሺዎች በሚቆጠሩትን በጣም አስከፊ በሆኑ ሁኔታዎች ውስጥ እንዲሰሩ አስገደዷቸው። በዚህ ምክንያት የሟቾች ቁጥር በአንዳንድ ቦታዎች እስከ 90% ደርሶ ነበር። ይህም አንዳንድ የታሪክ ምሁራን ድርጊቱ ከሆሎኮስት ወይ ደግሞ ከአርሜኒያ የዘር ጭፍጨፋ ጋር በሚመሳሰል ጭካኔና ስፋት እንዲያነጻጽሩት አድርጓቸዋል። በ20ኛው ክፍለ ዘመን አጋማሽና መገባደጃ ላይ ከላስቲክ ፍላጎት መቀነስ በኋላ ከዚህ የዘር ማጥፋት የተረፉት የአማዞን ተወላጆች ውጭው ዓለም ያደረሰባቸውን መራራ ትዝታ ለትውልድ እያስተላለፉ ለመድረስ በጣም አስቸጋሪ ወደሆኑት የደኑ ጥልቀት ስፍራዎች ሸሹ። ስለዚህም ራሳቸውን ከውጭው ዓለም የሚደብቁት ቀለል ያለውን ባህላዊ ኑራቸው መርጠው ሳይሆን ከኛ ጋር ዳግም ግንኙነት ቢፈጠር ውጭው ዓለም ምን ሊያደርጋቸው እንደሚችል በውስጣቸው በሰረጸ ጥልቅ ፍርሃት ምክንያት ይሆናል። ይህ ፍርሃት ደግሞ በቅርብ ታሪክ ውስጥ በደን ቆራጮች፣ በማዕድን አውጪዎች፣ በሃይማኖት ሰባኪዎች፣ በአደንዛዥ እጽ አዘዋዋሪዎችና አልፎ ተርፎም በአንትሮፖሎጂስት ጥናት አድራጊዎች ምክንያት ይበልጥ እንዲባባስ ምክንያት ሆኗል። በ1960ዎቹና 70ዎቹ ውስጥ የብራዚል መንግስት የአማዞን ተፋሰስን እንደ አንድ ባዶና በሀብት የተሞላ ነገር ግን የሀገሪቱን እድገት ወደ ኋላ እንደሚጎትት ስፍራ አድርጎ ይቆጥረው ነበር። በውስጡ ያሉ ተወላጆችም ችላ እንዲባሉ አልፎ ተርፎም እንዲገደሉ ምክንያት ሆኖ ነበር። በ1970ዎቹ ውስጥ በብራዚል አማዞን ሮንዲኒያ ክልል የሚኖር አንድ ጎሳ በከብት አርቢዎችና በሰፋሪዎች በተቀጠሩ ታጣቂዎች አማካኝነት ሙሉ በሙሉ ተጨፈጨፉ። ከዚህ ጭፍጨፋ የተረፈው አንድ ሰው ብቻ ነበር። ይህ ሰው ከጥቂት ዓመታት በፊት በ2022 በተፈጥሮ ምክንያት እስከ ሞተበት ጊዜ ድረስ ለበርካታ 10 ዓመታት በደን ውስጥ ብቻውንና ከሰው ተገልሎ ከአራዊት ጋር እየታገለ ኖሯል። ለበርካታ 10 ዓመታት ስለ እሱ ማንነት፣ ቋንቋ ወይም ደግሞ ስለ ጠፋው ጎሳ ስም የሚያውቅ አንድም በህይወት ያለ ሰው አልነበረም። ነገር ግን ግንኙነት ሊፈጠርበት የሚሞክር ማንኛውም ሰው በቀስት ይወጋ ስለነበር ያለበት ጥልቅ ፍርሃትና ብቻውን የመሆን ፍላጎት በግልጽ ይታወቅ ነበር። ለራሱ ጥበቃ ሲል በየሰፈረበት ቦታ ሁሉ ጥልቅ ጉድጓዶችን ይቆፍር ስለነበር ለዓመታት የጉድጓዱ ሰው ወይ ደግሞ ዘ ማን ኦፍ ዘ ሆል የሚል ቅጽል ስም ወጥቶለት ነበር። የብራዚል የሀገር በቀል ህዝቦች ሚኒስትር በ1990ዎቹ መገባደጃ ላይ
ካገኘው በኋላ እንደ አውሮፓውያን አቆጣጠር በ2007 ሰውየው የሚኖርበትን አካባቢ አጥሮ የተፈጥሮ ጥበቃ ስፍራ አደረገው። ይህም በከብት እርባታ በተጨፈጨፉት ደኖች መካከል ለብቻው የቀረች የደን ደሴት ሆነች። ሰውየው በ2022 በተፈጥሮ ምክንያት ሲሞት ያልታወቀው ጎሳው የዘር ማጥፋት ሂደት ፍጻሜውን አገኘ ማለት ነው። በ1970ዎቹና በ1980ዎቹ ውስጥ የብራዚል መንግስት የብረት መሳሪያዎችና ሌሎች ጠቃሚ ቁሶችን በመያዝ በደን ውስጥ የንግድ ጣቢያዎችን በማቋቋም ከአገሬው ተወላጆች ጋር ሰላማዊ ግንኙነት ለመፍጠር ሞክሮ ነበር። ነገር ግን እነዚያ ጣቢያዎች አልፎ ተርፎም ለግጭት ምክንያት በመሆናቸው በላይ ተወላጆቹ የመከላከል አቅም የሌላቸውን የውጭ በሽታዎች እንዲዛመቱባቸው አድርገዋቸው ነበር። ይህ ሂደት አውሮፓውያን አዲሱን ዓለም ካገኙበት ከግማሽ ሺህ ዓመት በፊት ጀምሮ ሲቀጥል የቆየ ሲሆን አንዳንድም በጥቂት ሳምንታት ውስጥ የአንድን ጎሳ ግማሽ ህዝብ ሊያጠፋ ችሏል። እነዚህ አደጋዎች የብራዚል ያልታወቁ ጎሳዎች መመሪያ ክፍል እንደ አውሮፓውያን አቆጣጠር በ1987 አዲስና የተለየ አቅጣጫ እንዲከተል አድርገውታል። ይህም ተወላጆቹ ራሳቸው ግንኙነት ካልፈለጉ በስተቀር ከውጭው ዓለም ጋር ምንም አይነት ግንኙነት እንዳይደረግ የሚከለክል ነበር። ይህም ልክ እንደ ስታር ትሬክ ፊልም አይነት ጥብቅ መመሪያ ሆነ። ይህም በ20ኛው ክፍለ ዘመን መገባደጃ ላይ የብራዚል መንግስት በአማዞን ውስጥ ያቋቋማቸው የሀገር በቀል ግዛቶች አካል ነበር። በአሁኑ ጊዜ ተወላጆች ብቻ እንዲጠቀሙባቸው የተከለከሉ ከ700 በላይ አካባቢዎች አሉ። ከነዚህ መካከል በብራዚል አማዞን ምዕራባዊ ጫፍ ላይ የሚገኘው ቫሌ ዶ ጃቫሪ አንዱ ሲሆን በአማዞን አልፎ ተርፎም በዓለም ላይ ከፍተኛ ቁጥር ያላቸው ያልተገናኙ ሰዎች የሚገኙበት ስፍራ እንደሆነ ይታመናል። ይህ ግዛት በግምት የፖርቹጋልን ያህል ስፋት ያለው ሲሆን ማንኛውም የውጭ ሰው ወደዚህ መግባት በሕግ የተከለከለ ነው። በውስጡም 14 የሚሆኑ የተለያዩ ጎሳዎችና ወደ 2000 ገደማ ሰዎች እንደሚኖሩ ይገመታል። የብራዚል መንግስት እነዚህን ሰዎች አልፎ ተርፎም ከአየር ላይ ሆኖ ይከታተላቸዋል። አሁን የምናያቸው አስደናቂ የአየር ላይ ፎቶግራፎችም ከዚያው የተገኙ ናቸው። ራሱ ቫሌ ዶ ጃቫሪ ዛሬ ያልተገናኙት ድንበር ተብሎ የሚታወቀው ሰፊ አካባቢ አካል ነው። ይህም በብራዚል በፔሩና በቦሊቪያ ድንበር ላይ የሚገኝና በ21ኛው ክፍለ ዘመን በምድረገጽ ላይ ካሉ ቦታዎች ሁሉ እጅግ ራቅ ያለ ስፍራ ነው። ዛሬ በዓለም ላይ ከዚህ ስፍራ በበለጠ ያልተገናኙ ሰዎች የሚገናኙበት ሌላ ቦታ የለም። ከነዚህም መካከል በፔሩ በኩል የሚኖሩትና በጣም ምስጢራዊ የሆኑት ማሽኮ ፒሮ የተባሉ ጎሳዎች ይገኙበታል። ከነዚህ መካከል 50 ያህሉ በሐምሌ 2024 ሰርቫይቫል ኢንተርናሽናል በተባለ ድርጅት አማካኝነት በፎቶግራፍ የታዩ ሲሆን ይህም ከውጭ ዓለም ጋር ካደረጓቸው በጣም ጥቂት ግንኙነቶች አንዱ ነው። እነዚህ በቅርብ የተነሱ ፎቶግራፎችና የተደረገው ግንኙነት የማሽኮ ፒሮ ጎሳ በአሁኑ ጊዜ በአማዞንም ሆነ በዓለም ላይ ካሉ በህይወት ካሉ ያልተገናኙ ጎሳዎች መካከል ትልቁ መሆኑን ለማመን አስችሏል። ቁጥራቸውን በድምሩ 750 ግለሰቦች አካባቢ እንደሚደርስ ይገመታል። የሚገኙበት ስፍራም በአሁኑ ጊዜ በስራ ላይ ካለ አንድ የእንጨት ፋብሪካ ጥቂት ኪሎ ሜትሮች ርቆ መገኘቱ በአስገራሚ ሁኔታ ተመዝግቧል። ይህም የጎሳውን ህልውና አደጋ ላይ እንደሚጥል ሰርቫይቫል ኢንተርናሽናል ገልጾታል። የብራዚል ሀገር በቀል ግዛቶች ስርዓት ተቺዎች እንደሚከራከሩት ይህ ስርዓት ከብራዚል አጠቃላይ ህዝብ 0.4 በመቶ ብቻ ለሚሆኑ ጥቂት ተወላጆች የሀገሪቱን 13 በመቶ የሚሆነው መሬት በቋሚነት ከልክሏል ብለው ይናደዳሉ። ይህ ሁሉ ጠቃሚ ሀብት የሞላበት መሬት ለልማት እንዳይውል መደረጉ የሀገሪቱን የኢኮኖሚ እድገትና የወደፊት ብልጽግና ወደኋላ እየጎተተ እንደሆነ አጽንተው ይከራከራሉ። ቀድሞውንም ቢሆን በተለያዩ የሀገር በቀል ግዛቶች ውስጥ ህገወጥ የደን ምንጣሮ፣ የከብት እርባታና የማዕድን ቁፋሮ በሰፊው የሚከናወን ተግባር እንደሆነ ይታወቃል። ነገር ግን ይህንን ስርዓት የመጠበቅ አስፈላጊነት ለተወላጆቹ መብት ብቻ ሳይሆን በአማዞን ውስጥ ያለውንና እስካሁን በሳይንስ ያልታወቀውን ሰፊ የህይወት ስብጥር እንዲሁም እዚያ እንዳሉ በእርግጠኝነት የሚታመኑትን ያልታወቁ የእጽዋትና የእንስሳት ዝርያዎችን ለመጠበቅ ጭምር ነው። አማዞን በምድራችን ላይ እጅግ ከፍተኛ የህይወት ስብጥር ያለበት ስነ ምህዳር መሆኑን ካወቅን ረጅም ጊዜ ሆኖናል። በዓለም ላይ ከታወቁ ዝርያዎች መካከል 1/10ኛው የሚኖረው በአማዞን ዝናባማ ደን ውስጥ ብቻ እንደሆነ ይገመታል። ይህም ቢያንስ 2.5 ሚሊዮን የነፍሳት ዝርያዎችን፣ በ10 ሺዎች የሚቆጠሩ የእጽዋት ዝርያዎችን፣ ወደ 2000 የሚጠጉ የአዕዋፋትና አጥቢ እንስሳት ዝርያዎችን እንዲሁም ደግሞ በአማዞን ወንዞችና ጅረቶች ውስጥ የሚኖሩትን በዓለም ላይ ካሉ የአሳ ዝርያዎች መካከል 1/5ኛ የሚሆነውን ያካትታል። እንደ አውሮፓውያን አቆጣጠር በ2001 የተካሄደ አንድ ሳይንሳዊ ጥናት እንደሚያመለክተው በኢኳዶር የሚገኝ የአማዞን ደን 1/4 ስኩዌር ኪሎ ሜትር ብቻ ከ1100 በላይ የተለያዩ የዛፍ ዝርያዎችን የመሸከም አቅም አለው። በደን ውስጥ ያለው የዝርያዎች ብዛት ከማንኛውም የዓለም ክፍል ጋር ሲነጻጸር እጅግ በጣም ከፍተኛ ከመሆኑ የተነሳ በአማካኝ በየቀኑ አዳዲስ የአማዞን ዝርያዎች በሳይንሳዊ ማህበረሰብ እየተመዘገቡ ይገኛሉ። በማኑስ መቀመጫውን ካደረገው የብራዚል ብሔራዊ የአማዞን ምርመራ ተቋም መረጃ መሰረት
በአማዞን ውስጥ ካሉ የዛፍ ዝርያዎች መካከል 60% የሚሆኑት እስካሁን ድረስ በሚገባ አልተመዘገቡም ወይ ደግሞ አልታዩም። በደኑ ጥልቀት ውስጥ ደግሞ ምን ያክል የነፍሳት፣ የአዕዋፋት፣ የሚሳቡ እንስሳትና አጥቢ እንስሳዎች ዝርያ ሳይታወቁ እንደሚቀሩ መገመት አይቻልም። በቅርቡ በአማዞን ውስጥ የተገኙ አንዳንድ እንስሳት በተለይ ትኩረት የሚስቡ ናቸው። ለምሳሌ እንደ አውሮፓውያን አቆጣጠር በ2015 የተገኘው ቀይ ሰንጠረዥ ያለው ዝንጀሮ አንዱ ነው። ወይ ደግሞ ሬድ ስትራይፕድ መንኪ ብለው ይጠሩታል። እንዲሁም ደግሞ እንደ አውሮፓውያን አቆጣጠር በ1999 የተገኘው ጥቁር እንቁራሪት፣ በተመሳሳይ ዓመት የተገኘው ራሰ በራ በቀቀን ወይም ደግሞ በ2007 በአማዞን ውሃ ውስጥ የተገኘው አይነ ስውርና ደማቅ ቀይ የሆነው የአሳ ዝርያ ካትፊሽ ይጠቀሳሉ። በዚህ ዓመት በ2024 እንኳን ተመራማሪዎች በአማዞን ውስጥ ሰሜናዊ አረንጓዴ አናኮዳ የተባለ አዲስና ግዙፍ ዝርያን አግኝተዋል። ይህ ምናልባት በዓለም ላይ ትልቁ የፓይተን ዝርያ የእባብ ዝርያ ማለት ነው ሊሆን ይችላል ተብሎ ይታመናል፣ ምንም እንኳን እስካሁን በይፋ ባይረጋገጥ። አንዳንድ የአማዞን ተመራማሪዎች እንደሚሉት ከሆነ በአሁኑ ጊዜ እየተከናወነ ያለው የደን ጭፍጨፋ ፍጥነት እዚያው ተደብቀው ያልታወቁ ዝርያዎች ከመገኘታቸው በፊት እያጠፋቸው እንደሆነ ነው። ሳይንሳዊ ማህበረሰብ ሳያውቃቸው ሙሉ በሙሉ ከምድረ ገጽ እየጠፉ ያሉ ዝርያዎች ሳይኖሩ አይቀርም። በተጨማሪም ደግሞ በደኑ ውስጥ እጅግ ባልተዳሰሱና ባልተመረመሩ ጥልቀት ስፍራዎች ውስጥ እስካሁን ያልታወቁ ግዙፍ እንስሳት ሊኖሩ የሚችሉበት ጥቂት እድል ሁልጊዜም አለ ተብሎ ይታሰባል። በቅርብ ታሪክ ውስጥ ግዙፍና ቀደም ሲል ያልታወቁ የእንስሳት ዝርያዎች ከተገኙባቸው አጋጣሚዎች መካከል ትልቁ ማሳያ እንደ አውሮፓውያን አቆጣጠር በ1992 በቪየትናም ገጠራማ ጫካዎች ውስጥ በድንገት የተገኘውና በ1993 ለመጀመሪያ ጊዜ ፎቶግራፍ የተነሳው ሳኦላ የተባለው የደን በሬ ነው። የአማዞን ጥልቀት ስፍራዎች ደግሞ ሳኦላ ከተገኘበት የቪየትናም ጫካ በበለጠ ራቅ ያሉና ለመድረስ አስቸጋሪ ናቸው። ስለዚህ ማን ያውቃል? በበርካታ የአማዞን ተወላጆች ጎሳዎች ዘንድ ማፒንጓሪ በሚል ስም የሚታወቀው አንድ አፈታሪካዊ ግዙፍ ፍጥረት መኖር ይታመናል። ስለ አፈታሪካው የሚሰጡት መግለጫዎች ከጎሳ ወደ ጎሳ ቢለያዩም አንዳንዶቹ እንደሚሉት ግን መግለጫዎቹ ከብዙ ዓመታት በፊት በደቡብ አሜሪካ ይኖር ከነበረውና ሜጋቴሪየም ተብሎ ከሚጠራው ጥንታዊ ግዙፍ የመሬት ላይ ስሎዝ ጋር በእጅጉ ይመሳሰላሉ። ሜጋቴሪየም የዛሬውን የአፍሪካን ዞን የሚያክል ግዙፍ የመሬት ላይ ፍጥረት ነበር። በቅርቡ በ2023 ከአማዞን አቅራቢያ የተገኘውና ከሜጋቴሪየም አጥንቶች የተሰራው የጌጣጌጥ ስብስብ በአንድ ወቅት የአሜሪካ ሀገር ተወላጆች ከነዚህ ግዙፍ ስሎች ጋር ጎን ለጎን ይኖሩ እንደነበር ያመለክታል። ስለ እነዚህ እንስሳት የነበረው እውቀት ከትውልድ ወደ ትውልድ በቃል ሲተላለፍ ቆይቶ ለዛሬው ማፒንጓሪ አፈታሪክ መሰረት ሊሆን እንደሚችል ይገመታል። ይህም አንዳንድ ሰዎች አሁንም ድረስ ማፒንጓሪ በአማዞን ደን ጥልቀት ውስጥ ሊኖር ይችላል ብለው እንዲገምቱ ቢያደርጋቸውም ይህ የመሆን ዕድሉ ግን እጅግ በጣም አነስተኛ ነው። ምክንያቱም እንደዚህ ያለ ግዙፍ ፍጥረት እንደ በድን፣ ጸጉር፣ ፈርስ ወይም ደግሞ የአዳኞች ቅሪት ያሉ የታወቁ ምልክቶችን መተው ነበረበት። እስካሁን ግን እንደዚህ ያለ ምንም ነገር አልተገኘም። ምንም እንኳን አማዞን እጅግ ሰፊና ራቅ ያለ ስፍራ ቢሆንም እንደዚያ ያለ ግዙፍ እንስሳ ለዚህ ሁሉ ዘመን ተደብቆ መቆየቱ የማይታሰብ ነው። ይህ ማለት ግን ስለ ጉዳዩ ማሰብና መገመት አያስደስትም ማለት አይደለም። ምክንያቱም እስካሁን በሳይንስ ያልታወቀ ትልቅ የየብስ እንስሳ ዛሬም በምድረ ገጽ ላይ የሚኖር ከሆነ ሊገኝ የሚችለው በአማዞን ደን ጥልቀት ውስጥ መሆኑ አይቀሬ ነው። በቅርብ ጊዜ በአማዞን ውስጥ ከተደረጉ አስደናቂ ሳይንሳዊ ግኝቶች አንዱ ስለ አፈታሪካዊ ግዙፍ እንስሳ ባይሆንም ልክ እንደዚያው አስደሳች ነበር። እንደ አውሮፓውያን አቆጣጠር በ2011 በፔሩ፣ ኒካራጓና አሜሪካ ያደገው አንድሬስ ሩሶ የተባለ የጂኦሎጂካል ሳይንስ ምሁር ከአማዞን ደን ጥልቀት ውስጥ ስለሚገኝ የሚፈላ ወንዝ በልጅነቱ የሰማውን አፈታሪክ ለማረጋገጥ ጉዞ ጀመረ። በዚያም ዓመት በማዕከላዊ ፔሩ በሚገኘው ዝናባማ ደን ውስጥ ወንዙን ፍለጋ መጓዝ ጀመረ። በሚገርም ሁኔታ ከእሳተ ገሞራዎች በመቶዎች የሚቆጠሩ ኪሎሜትሮችን ርቆ ያንን አፈታሪካዊ የሚፈላ ወንዝ አገኘው። ዛሬ ለውጭው ዓለም ሻናይ ቲምፒሽካ በሚል ስም የሚታወቀው ይህ ወንዝ 6 ኪሎ ሜትር ተኩል የሚረዝም ሲሆን አማካኝ የሙቀት መጠኑም 86 ዲግሪ ሴልሺየስ ነው። ይህ የሙቀት መጠን በቴክኒክ ደረጃ የሚፈላ ባይባልም በስህተት ወደ ውስጥ የወደቀን ማንኛውም እንስሳ ወይ ደግሞ ሰው ወዲያውኑ ለመግደል እጅግ በጣም በቂ ነው። የአካባቢ ተወላጆች ስለ ወንዙ ለትውልድ ሲያሳውቁ ቢቆዩም እንደ አውሮፓውያን አቆጣጠር በ2011 ሩሶ እስካገኘው ድረስ ለውጭው ዓለም በአፈታሪክ ደረጃ ብቻ የሚታወቅ ነበር። አሁን ወንዙ በዓለም ላይ ረጅሙና እጅግ ሞቃታማው የሚፈላ ወንዝ እንደሆነ ይታወቅ ሲሆን እንደ ባለ ሁለት መስመር መንገድ ሰፊና በአንዳንድ ቦታዎችም እስከ 5 ሜትር ጥልቀት ያለው የተፈጥሮ ድንቅ ቦታ ነው። የወንዙን ሙቀት የሚፈጥረው እሳተ ገሞራ ሳይሆን ከመሬት በታች ያለ የጂኦተርማል ሙቀት መሆኑ ደግሞ ነገሩን ይበልጥ ሚስጥራዊ ያደርገዋል። ሩሶ በፔሩ አማዞን ወንዙን ከማግኘቱ ከአንድ ክፍለ ዘመን በፊት
ሌላው የምዕራብ ዓለም አሳሽ ስለጠፉ ስልጣኔዎችና በደን ውስጥ ስለተቀበሩ ፍርስራሾች የሚወሩ አፈታሪኮችን ሰምቶ ተከታታይ ጉዞዎችን አድርጎ ነበር። በ20ኛው ክፍለ ዘመን መጀመሪያ ላይ ፐርሲ ሃርሲን ፎሴት የተባለ ብሪታንያዊ በአማዞን ውስጥ አለ ብሎ ያመነውንና የጠፋችው የዘይድ ከተማ ብሎ የሰየማትን ስልጣኔ ፍለጋ እጅግ በጣም ተጠምዶ ነበር። ለዚህ እምነቱ መነሻ የሆኑት ቀደምት አውሮፓውያን አሳሾች ያስቀመጧቸው የታሪክ መዝገቦች ነበሩ። በተለይም ደግሞ እንደ አውሮፓውያን አቆጣጠር በ1541 እና በ1542 መካከል የአማዞን ወንዝን ሙሉ ርዝመት በመጓዝ የመጀመሪያው አውሮፓዊ የሆነው ፍራንሲስኮ ደ ኦለሪና የጻፏቸው መዝገቦች ናቸው። ኦሬላና ኤልዶራዶ የተባለችው የወርቅ ከተማ ፍለጋ በሚጓዝበት ወቅት በአማዞን ውስጥ በርካታ ሕዝብ ያላቸውን ከተሞች፣ የተደራጁ ጦርነቶችን፣ የተመሸጉ ከተሞችንና በሚገባ የተገነቡ መንገዶችን ማየቱን ዘግቦ ነበር። ለዘመናት ግን ይህ ዘገባ ክብር የሚፈልግ ወራሪ የተጋነነ ወሬ ተደርጎ ብቻ ይወሰድ ነበር። በቀጣዮቹ 100 ዘመናት እነዚህን ከተሞች ለመፈለግ በርካታ ጉዞዎች ቢደረጉም አንዳቸውም አልተሳኩም። የፎስፌት ጉዞም በእነዚህ አፈታሪኮች የተነሳሳ ነበር። ከ1906 እስከ 1924 ባሉት 20 ዓመታት ውስጥ ፎስፌት በብራዚል፣ ቦሊቪያ፣ ፔሩ፣ አማዞን ውስጥ 7 ጉዞዎችን ቢያደርግም ምንም አይነት ትልቅ ፍርስራሽ ወይም ደግሞ የጠፋች ከተማ ማግኘት አልቻለም። እንደ አውሮፓውያን አቆጣጠር በ1925 ፎሴት 8ኛውና የመጨረሻውን ጉዞ ከልጁ ከአንድ ጓደኛውና ከእንስሳቶቻቸው ጋር በመሆን ጀመረ። ወደ ምዕራብ ብራዚል ከገቡና የዚንክ ወንዝን ከተሻገሩ በኋላ ግን አንዳቸውም ድምጻቸው አልተሰማም። በአማዞን ሰፊ ምድር ውስጥ ለዘላለም ተሰወሩ። እስካሁን ድረስ የነሱ መጨረሻ ምን እንደሆነ እንኳን አይታወቅም። የፎሴት ጉዞ አለመሳካቱ በአማዞን ውስጥ ታላላቅ ስልጣኔዎች አልነበሩ የሚለውንና ደኑ ሁልጊዜም ሰው ያልነካው ምድረ በዳ ነበር የሚለውን የቀድሞ አመለካከት ይበልጥ አጠናክሮት ቆይቷል። ነገር ግን ከጥቂት 10 ዓመታት በኋላ በ1970ዎቹ የጀመሩ ተከታታይ አርኪኦሎጂያዊ ግኝቶች ይህንን ለዘመናት የቆየ አመለካከት ቀስ በቀስ መለወጥ ጀመሩ። በ1977 ኦንዴማር ዲያስ የተባለ ተመራማሪ በብራዚል አማዞን አክሬ ክልል ውስጥ በሰው እጅ የተሰሩ ግዙፍ ጂኦግሊፍስ ወይም ደግሞ በመሬት ላይ የተሳሉ ቅርጾችን አገኘ። ከዚያን ጊዜ ጀምሮ በአየር ላይ በተደረጉ ቅኝቶች ከክርስቶስ ልደት በኋላ በአንደኛውና በ1250 ዓመት መካከል የተሰሩ በመቶዎች የሚቆጠሩ እንደነዚህ ያሉ ውስብስብ ቅርጾች ተገኝተዋል። ይህም በአማዞን ደን ውስጥ እስካሁን ያልታወቁና የላቁ የጥንት ስልጣኔዎች ሊኖሩ ይችላሉ የሚለውን ፍላጎት ዳግም እንዲያንሰራራ አድርጎታል። በምስራቃዊ ኢኳዶር በ1970ዎቹ ውስጥ ተመራማሪዎች በጥንታዊ ሰፈራዎች ላይ የመጀመሪያዎቹን ፍንጮች ማግኘት ጀመሩ። ከዚያም በ1990ዎቹ ውስጥ በፈረንሳይ ብሔራዊ የሳይንስ ምርምር ማዕከል ውስጥ በሚሰሩት ስቴፈን ሮስቴን የሚመራ የአርኪኦሎጂስት ቡድን በአካባቢው ቁፋሮ ሲጀምር ተጨማሪ ፍንጮች መውጣት ጀመሩ። በወቅቱም በዝናባማ ደኑ ቅጠሎች ለረጅም ጊዜ ተሸፍነው የቆዩ ግዙፍ ቁፋሮችንና መንገዶችን ማግኘት ጀመሩ። በዚህም አማካይነት በ1990ዎቹ አካባቢ በፍሎሪዳ ዩኒቨርሲቲ ማይክል ሄክንበርግ የሚመራ ሌላ የአርኪኦሎጂስት ቡድን በብራዚል የላይኛው ዚንጉ ክልል ውስጥ ጥናት ማድረግ ጀመረ። ይህም ስፍራ በ1920ዎቹ ፎሴት የጠፋችውን የዜድ ከተማ ፍለጋ በምስጢር ከጠፋበት ቦታ ጋር በጣም ቅርብ ነበር። እነሱም ጥንታዊ መንገዶችን፣ ድልድዮችንና ቦዮችን ያገናኙ ሲሆን እነዚህም ለዘመናት የጠፉ ግንቦችና መንገዶች አካል እንደሆኑ ታወቀ። ይህም በየብስ ላይ ለብዙ ዓመታት በተደረገ ጥናት ተደራጅቶ በአካባቢው ቢያንስ 19 የሚሆኑ ቀድሞ የታቀዱና ትላልቅ የጥንት መንደሮች መኖራቸውን አረጋገጠ። እነዚህ መንደሮች በሚገባ የታቀዱ ክብ ቅርጽ ያላቸው አደባባዮች ቢኖራቸውም ተመራማሪዎች ግን ስፍራውን እንደ እውነተኛ ከተማ አድርገው ለመውሰድ ዳተኞች ነበሩ። በዚህም በደጋማው ዚንኮ የተገኙ ስፍራዎች እንደ ማያ ስልጣኔ ባሉ ቦታዎች የሚታዩትን ግዙፍ ግንባታዎች ለምሳሌ ዩ ቅርጽ ያላቸው ወይ ደግሞ የሃ ቅርጽ ያላቸው ቤተ መቅደሶች ወይ ደግሞ ፒራሚዶችን በግልጽ አያሳዩም ነበር። ስለሆነም ስፍራው ከአንድ ታላቅ ስልጣኔ ይልቅ እርስ በርሳቸው የተሳሰሩ የአማዞን መንደሮች ስብስብ ይመስል ነበር። ይህ ግኝት ቢሆንም በሌሎች የአማዞን አካባቢዎች ተጨማሪ ፍለጋዎች እንዲደረጉ አበረታቷል። ለምሳሌ በሰሜናዊ ቦሊቪያ በሚገኘው ያኖስ ደ ሞሆስ ክልል ውስጥ የተደረገው የየብስ ላይ ጥናትና ውስን የርቀት ቅኝት ልክ እንደ ዚንኮ ሁሉ ተመሳሳይ ውጤቶችን አሳይቷል። በዚህም የሮድ አይላንድን ያክል ስፋት ባለው ቦታ ላይ በደርዘን አልፎ ተርፎም በመቶዎች የሚቆጠሩ ትናንሽና ተገልለው የቆዩ መንደሮች ተገኝተዋል ማለት ነው። ምንም እንኳን በመቶዎች የሚቆጠሩ ኪሎሜትሮች የሚረዝሙና በደን የተሸፈኑ ቦዮች እና መንገዶች ቢገኙም እንዲሁም የጥንት ግብርናና የደን አያያዝ ማስረጃዎች በብዛት ቢኖሩም አጠቃላይ ክልሉ በካርታ ለማስፈር የነበረው ቴክኒካዊ ችግር ሁሉንም ነጥቦች ለማገናኘት አስቸጋሪ አድርጎት ነበር። ምክንያቱም አካባቢው በዓለም ላይ እጅግ ጥቅጥቅ ባለ የደን ሽፋን የተሸፈነ ነበር። ስለሆነም ለተወሰነ ጊዜ እነዚህን
ትናንሽ ሰፈራዎች እርስ በርሳቸው የተገናኙ መሆናቸውና አለመሆናቸው ግልጽ አልነበረም። በቦሊቪያ አማዞን ውስጥ የጠፋ ስልጣኔ ሊኖር እንደሚችል የሚያሳዩ ምልክቶች ለብዙ ዓመታት ቢታዩም ግልጽ የሆነ የከተማ ማዕከል ስላልተገኘ ተመራማሪዎቹ ከጠፉ ከተሞች ይልቅ የጠፉ መንደሮች ብቻ እንዳሏቸው ያምኑ ነበር። ነገር ግን ይህ ሁሉ ሁኔታ በድንገትና በቅርቡ በ2022 ተለወጠ። በጀርመን አርኪኦሎጂ ተቋም ውስጥ በሂኮ ፐርሙስ የሚመራ ቡድን ኔቸር በተባለው መጽሔት ላይ እጅግ አስገራሚ ጥናቱን ይፋ አደረገ። ይህ ቡድን አርኪኦሎጂንና ስለ አማዞን ደን ያለንን ግንዛቤ ሙሉ በሙሉ እየለወጠ ያለውን ላይዳር የተባለ አዳዲስ ቴክኖሎጂን ተጠቅሞ ከደኑ ወለል 200 ሜትር ከፍታ ላይ በሄሊኮፕተር በመብረር ቡድኑ የኢንፍራሬድ ጨረሮችን ወደ መሬት በመልቀቅ የደኑን ሽፋን ጥሰው እንዲያልፉና መሬቱ ላይ ያለውን ነገር ለይተው እንዲያሳዩ አደረገ። ሄሊኮፕተሩ በአካባቢው ላይ ሲበር የላይዳር ስርዓቱ እጅግ ከፍተኛ ቁጥር ያላቸው መረጃዎችን በመሰብሰብ ዛፎቹን በሙሉ በማስወገድ የመሬቱን ገጽታ የሚያሳይ ጥራት ያለው ካርታ አዘጋጀ። በዚህም ዘመናዊ ዘዴ በመጠቀም ፕሩመርስ የሚመራ ቡድን በያኖስ ሞሆስ ክልል ውስጥ 6 ቦታዎችን በካርታ ያስተካከለ ሲሆን በድምሩ 26 ልዩ የሆኑ አርኪኦሎጂያዊ ስፍራዎችን አገኘ። ከነዚህ መካከል 11ዱ ቀደም ሲል በሳይንስ ዓለም ፈጽሞ የማይታወቁ ነበሩ። ሁለቱ ስፍራዎች ደግሞ በዘመናዊ ታሪክ ለመጀመሪያ ጊዜ እውነተኛ የጥንት ከተሞች በመሆናቸው በካርታ ለመረጋገጥ ችሏል ማለት ነው። እነዚህ ከተሞች ባለፉት 500 ዓመታት ፍለጋ ሲታጡ የነበሩትን ግዙፍ ግንባታዎች የያዙ ነበሩ። ስፍራዎቹ ከ21 ሜትር ከፍታ በላይ ያላቸው ከሸክላ ጡብ የተሰሩ ፒራሚዶችን ያካተቱ ሲሆን እነዚህም በማዕከላዊ አሜሪካ ከሚታወቁ የማያ ፒራሚዶች ጋር እኩል ናቸው። እነዚህም ፒራሚዶች በመቶዎች የሚቆጠሩ ትናንሽ ሰፈራዎችን የሚያገናኙ ለብዙ ኪሎሜትሮች የሚዘልቁ መንገዶችንና ድልድዮችን ማዕከል ሆነው አገልግለዋል። እንዲሁም ዋና ዋና የከተማ ማዕከሎችን ከወንዞች ጋር የሚያገናኙ ቦዮችና ውስብስብ የሆኑ አያያዝ ስርዓቶችም ተገኝተዋል። ቡድኑም እነዚያ ሰፈራዎች ከአውሮፓውያን መምጣት 100 ዓመታት በፊት በ1400 ዓመት አካባቢ ባልታወቀ ምክንያት እንደተተው ያምናል። ነገር ግን የነሱ መኖር በአማዞን ውስጥ ግዙፍ ግንባታዎችን መገንባት የሚችሉ ውስብስብ ስልጣኔዎችን በአንድ ወቅት እንደነበሩና የአማዞን ሕዝብ ቁጥርም ቀደም ሲል ከታሰበው በላይ እጅግ በጣም ከፍተኛ እንደነበር አረጋግጧል። በግምት የእንግሊዝን ያህል ስፋት ያለው የያኖስ ሞሆስ ክልል ኮሎምበስ አሜሪካ ከመድረሱ በፊት እስከ 1 ሚሊዮን የሚደርስ ሕዝብ ሊይዝ እንደሚችል አሁን ይታመናል። ይህ ሁሉ ስፍራም ከ100 ዓመት በፊት ፎሴት የዜድ ከተማን ፍለጋ ሲዞርባቸው ከነበሩት ቦታዎች መካከል እምብርት ላይ የሚገኝ ነው። ፎሴት የጠፉትን ከተማ ያላገኘው የተሳሳተ ነገር ይፈልግ ስለነበር ነው። ምክንያቱም እነዚህም ፒራሚዶችና ከተሞች የገነባው ማህበረሰብ እንደ ማያ፣ ኢንካ ወይ ደግሞ አስቴክ ድንጋይን አልተጠቀመም ነበር። ይልቁንም በአካባቢያቸው በቀላሉ የሚገኙትን እንደ ሸክላ ጡብና እንጨት ያሉ ተፈጥሯዊ ቁሶችን ተጠቅመዋል። ስለሆነም በደመቁበት ወቅት ከከተሞቻቸው ልክ እንደ ማያ ከተሞች አስደናቂ ቢመስሉም የተጠቀሟቸው ቁሶች ግን ለዘመናት ሊቆዩ ባለመቻላቸው በደን ተውጠውና ተሸፍነው እንዲቀሩ ምክንያት ሆኗቸዋል። በሰሜናዊ ቦሊቪያ ለዘመናት በደኑ ተሸፍነው የቆዩት እነዚህ ግዙፍ ከተሞች መገኘት በዘመናችን በአካባቢው ከተደረጉት ታላላቅ አርኪኦሎጂያዊ ግኝቶች አንዱ ነው። ሂኮ ፕሩመርስም በሚቀጥሉት 10 ወይ ደግሞ 20 ዓመታት ውስጥ በአማዞን ውስጥ ከያኖስ ደ ሞሆስ የሚበልጡና ይበልጥ ውስብስብ የሆኑ ከተሞች እንደሚገኙ ጥንታዊ ትንቢታዊ ንግግር ተናግሮ ነበር። ይህ ንግግሩም እውነት መሆኑን ለማረጋገጥ 2 ዓመት እንኳን አልፈጀበት። ምክንያቱም በዚህ ዓመት በጥር 2024 ስቴፈን ሮስቴን እና ቡድኑ ሌላ አስደናቂ ጥናትን አወጡ። ይህ ጥናት ቀደም ሲል በጠቀስኩት በምስራቃዊ ኢኳዶር አጋፖኒ ቫሊ ውስጥ ለብዙ ዓመታት ያደረጉትን ምርምር የሚያመለክት ነው። ሮስቴን እና የፈረንሳይ ብሔራዊ ሳይንስ ምርምር ማዕከል ከ1990ዎቹ ጀምሮ በዚህ ስፍራ ሲሰሩ ቆይተዋል። ልክ እንደ ዚንጉና ያኖስ ደ ሞሆስ ሁሉ ቡድኑ የአደባባዮችን የሸክላ ውጤቶችና የጥንት ስልጣኔ ፍንጮችን አግኝተው ነበር። ነገር ግን ደኑ በሸፈነው አካባቢ አጠቃላይ ካርታ ከሌለ እነዚህ ቁርጥራጭ መረጃዎች ማያያዝ አልተቻለም ነበር። ሁኔታው የተቀየረው ግን በ2015 የኢኳዶር መንግስት የአፓኖ ቫሊን በካርታ ለማስፈር ለላይደር ጥናት የገንዘብ ድጋፍ ለማድረግ ሲስማሙ ነበር። ለሚቀጥሉት በርካታ ዓመታት የሮስቴትን ቡድን አውሮፕላኖችና ላይዳርን በመጠቀም እንዲሁም በየብስ ላይ ባደረገው ቁፋሮ 300 ስኩዌር ኪሎ ሜትር ስፋት ያለውን ቦታ በሚገባ አጠና። ውጤቱንም በ2024 መጀመሪያ ላይ ኔቸር መጽሔት ላይ ያሳተሙ ሲሆን የላይዳር ካርታ በአማዞን ውስጥ ይኖር የነበረ እውነተኛና ታላቅ የጠፋ ስልጣኔ ፍርስራሾችን በግልጽ አሳይቷል። ልክ የማልታ ደሴትን ያክል ስፋት ባለው በዚህ 300 ኪሎ ሜትር ቦታ ላይ ከ6000 በላይ 4 ማዕዘን ቅርጽ ያላቸው የመኖሪያ መድረኮች ተገኝተዋል።
እነዚህም በቡድን ተከፋፍለው በአደባባዮች ዙሪያ የተገነቡ በሺዎች የሚቆጠሩ ቤቶች ሲሆኑ በአንዳንድ ቦታዎች ደግሞ እጅግ ጥቅጥቅ ያሉ ከተሞች መሆናቸውን አሳይተዋል። ከመድረኮቹ አንዱ 140 ሜትር በ40 ሜትር ስፋት ያለውና 5 ሜትር ከፍታ ያለው ሲሆን ይህ ምናልባትም ለስነ ስርዓቶች የሚያገለግሉ ግዙፍ ህንፃዎች የነበሩበት ስፍራ ሊሆን ይችላል ተብሎ ይገመታል። እነዚህ ስፍራዎች በሙሉ በግብርና እርሻዎችና በቦዮች የተከበቡ ነበሩ። እንዲሁም እርስ በርሳቸው እጅግ ረጅም በሆኑና በማይታመኑ መንገዶች የተገናኙ ናቸው። ከመንገዶቹ አንዱ ከ25 ኪሎ ሜትር በላይ የሚረዝም ሲሆን አንዳንዶቹ መንገዶች ደግሞ በትክክለኛ 90 ዲግሪ ማዕዘን የተቀመጡ ናቸው። ይህም በዚያ አስቸጋሪ መልክዓ ምድር ውስጥ ለመስራት እጅግ አስቸጋሪ የሆነ የምህንድስና ጥበብ ነው። በተጨማሪም ከተሞቹን ከውጭ ጥቃት ለመከላከል የተቆፈሩ ቦዮችና ከፍተኛ የውሃ ፍሰት የሚያመጡ ቦዮችም ተገኝተዋል። ይህ በኢኳዶር አማዞን የተገኘው ስልጣኔ በቦሊቪያ ከተገኘው በበለጠ እጅግ ጥቅጥቅ ያለና ውስብስብ መሆኑን አረጋግጧል። በዚህ ምርምር ውስጥ የተሳተፉ አንዳንድ ተመራማሪዎች እንደሚሉት ከሆነ በአፓኖ ቫሊ የተገኙና ቀደም ሲል የማይታወቁት ከተሞች፣ መንገዶችና ግንባታዎች በደመቁበት ወቅት በማዕከላዊ አሜሪካ ከሚታወቀው ዝነኛው የማያ ስልጣኔ ጋር የሚስተካከሉ አልፎ ተርፎም የሚበልጡ ነበሩ። ስለ አፓኖ ቫሊ ግኝት ጥናቱን ያዘጋጀ ቡድን የጥንቱን የህዝብ ብዛት መገመት እጅግ አስቸጋሪ መሆኑን ቢገልጽም የጥናቱ ተባባሪ አርኪኦሎጂስት አንቶን ዶርሲን ግን በከተማዋ መጥቆ በነበረበት ወቅት እስከ 30,000 የሚደርሱ ሰዎች ሊኖርባት እንደሚችሉ ጠቁመዋል። ይህም በሮማውያን ዘመን ከነበረችው የለንደን ከተማ ስፋትና ህዝብ ጋር እኩል ያደርጋታል። ሌሎች ምሁራን ደግሞ የአፓኖ ቫሊ ስፍራ ከዚህም በላይ ህዝብ ሊይዝ እንደሚችልና ቁጥሩም እስከ 100,000 ሊደርስ እንደሚችል ያምናሉ። ይህም እውነት ከሆነ ስፍራው በወቅቱ በዓለም ላይ ካሉ ታላላቅ የሰው ልጅ ስፍራዎች አንዱ ያደርገዋል። የዚህ ግኝት ሌላው አስገራሚ ነገር ደግሞ ስልጣኔው እጅግ ጥንታዊ መሆኑ ነው። የምርምር ቡድኑ እንደገመተው ከሆነ ስፍራው ከክርስቶስ ልደት በፊት ከ500 ዓመታት ጀምሮ እስከ 600 ዓመተ ምህረት ድረስ ሰው ይኖርበት ነበር። ይህ ማለት ይህ ስልጣኔ በምዕራብ አውሮፓ ከነበረው የሮማ ኢምፓየር ጋር በተመሳሳይ ዘመን ለ1000 ዓመታት ያክል ጸንቶ ቆይቷል ማለት ነው። የአውሮፓ ወራሪዎች አማዞን በደረሱበት ወቅት የእነዚህ ጥንታዊ ስልጣኔዎች ፍርስራሾች ከተተው 1000 ዓመት አልፏቸው ነበር። እንዲሁም በአብዛኛው በዝናባማ ደኑ ተውጠው ነበር። ለዚህም ነው እስከ 20ኛው ክፍለ ዘመን መገባደጃና እስከ 21ኛው ክፍለ ዘመን መጀመሪያ ድረስ በማንም ሳይታወቁ የቆዩት። በእነዚህ ቀናት በ21ኛው ክፍለ ዘመን ውስጥ ቀደም ሲል በታሪክ መዝገቦች የማይታወቅ አዲስ ስልጣኔ መገኘቱ ያልተለመደ ክስተት ነው። የአፓኖ ቫሊ ግኝትም ልክ እንደዚህ ያለ ድንቅ ነገር ነው። በእኔ እይታም የዚህ ክፍለ ዘመን ዋነኛ አርኪኦሎጂያዊ ግኝት ነው። በአማዞን ውስጥ በአንዴስ ተራሮች ምስራቃዊ ተዳፋት ላይ የሚገኘው ይህ አካባቢ ከሌላው የደኑ ክፍል ይልቅ ለም አፈር አለው። ምክንያቱም በአቅራቢያው ካሉ እሳተ ገሞራዎች በሚወጣ አመድ የለማ ነው። ይህ የአፈር ለምነት ስፍራው ለምን እንደተተወ አንዱ ምክንያት ሊሆን ይችላል ተብሎ ይታሰባል። ምናልባትም በአቅራቢያው የነበረ እሳተ ገሞራ ፈንድቶ ስልጣኔውን አጥፍቶት ሊሆን ይችላል ይላሉ። ነገር ግን የሚገርመው ነገር አርኪኦሎጂስቶች በቅርቡ በመላው አማዞን ውስጥ ትናንሽ ለም አፈር ያላቸው ቦታዎችን አግኝተዋል። ይህ አፈር በፖርቹጋልኛ ቴራ ፕሬታ ወይ ደግሞ በቀጥታ ሲተረጎም ጥቁር አፈር ይባላል። እነዚህ የአፈር ክምችቶች አሁን እንደሚታወቀው በሰው እጆች የተሰሩ ናቸው። የሀገሬ ተወላጆች ከሰልን አጥንትንና ፍግን በመቀላቀል ያንን መካን የሆነውን የአማዞን አፈር ለም እንዲሆን አድርገውታል። የጨመሩት ከሰል በአፈሩ ስለ 1000 ዓመታት ሳይበሰብስ በመቆየት ንጥረ ነገሮችን አጥብቆ እንዲይዝ ያደርገዋል። በዚህም የአማዞን ተወላጆች ራሳቸው ለም አፈር መፍጠር ችለዋል። ዘመናዊ አርኪኦሎጂስቶችም ባለፉት ጥቂት አስርት ዓመታት በመላው ደን ውስጥ በተለይም በወንዞች ዳርቻ እነዚህን ጥቁር አፈሮች አግኝተዋል። ይህ ሁሉ የሚያሳየው አማዞን ጥቂት ሰዎች የሚኖርበት ድንግል ምድር ነው ብለን ለዘመናት ስናምን የቆየነው ነገር ስህተት መሆኑን ነው። አማዞን አውሮፓውያን ከመድረሳቸው በፊት እጅግ በህዝብ የተጨናነቀና ስልጣኔዎች የነበሩበት ስፍራ መሆኑን አሁን መረዳት ጀምረናል። እንደ አውሮፓውያን አቆጣጠር በ1500 ዓመት አካባቢ በአማዞን ውስጥ እስከ 8 ሚሊዮን የሚደርሱ ሰዎች ይኖሩ ነበር ተብሎ ይገመታል። በዚያ ወቅት ደግሞ ከአሁኑ የአማዞን ደን ውስጥ 1/5 ክፍት የሆነ ሳርማ ምድር እንደነበር ይገመታል። ይህም ስልጣኔዎች በቀላሉ እንዲያድጉ ረድተዋቸዋል። ነገር ግን አውሮፓውያን ይዘዋቸው የመጡት እንደ ፈንጣጣ ያሉ በሽታዎችና የፈጸሙት ጭካኔ የሀገሬው ተወላጆችን ቁጥር አሽቆልቁሎታል። ፍራንሲስኮ ደ ኦሬላ እና በ1540ዎቹ በአማዞን ወንዝ ሲጓዝ በእርግጥም ግዙፍ ከተሞችና የተደራጁ ጦርነቶችን አይቶ ነበር። ነገር ግን በቀጣዮቹ 100 ዘመናት በሽታና ጭካኔ ህዝቡን ጨርሰውታል። በ1500 ዓመት 8 ሚሊዮን የነበረው ህዝብ በ1900 ዓመት ወደ 1 ሚሊዮን ዝቅ ብሏል። 1980ዎቹ ደግሞ ቁጥራቸው ከ200,000 በታች ወርዷል። አማዞን ሰው ያልነካው ድንግል ጫካ ሳይሆን ባለፉት 100 ዘመናት በደኑ የተወረረ ከጥፋት በኋላ ያለ ፍርስራሽ ነው።
ያለ ጠባቂ ለዘመናት በመቆየቱ ምክንያት ታላቅ ስልጣኔ የነበረበት ቦታ መሆኑን እስከ ቅርብ ዓመታት ድረስ አላወቅንም ነበር። ይህ ማለት ወደፊት ተጨማሪ ታላላቅ ስልጣኔዎች ሊገኙ ይችላሉ ማለት ነው። በኢኳዶር ግኝቱን ያደረገው ቡድን አሁን ደግሞ ሌላ 300 ኪሎ ሜትር ቦታ በላይዳር ለማጥናት እየተዘጋጀ ይገኛል። ቴክኖሎጂው እየዳበረ ሲሄድ ደግሞ የአማዞን ምስጢር ይበልጥ ይገለጣል። ወደፊት ምን አይነት አስገራሚ አርኪኦሎጂያዊ ግኝቶች እንደሚጠብቁን ግን መገመት አይቻልም። አማዞን ዛሬም ቢሆን የህዝብ ቁጥሩ አነስተኛ በመሆኑ እነዚህ ጥንታዊ ፍርስራሾች ሳይረበሹ ለ1000 ዓመታት ቆይተዋል። በዚህ ምክንያት አማዞን በምድር ገጽ ላይ እስካሁን ያልታወቁ ድንቅ ታሪኮች የሚገኙበት የመጨረሻው ትልቅ ስፍራ ሆኖ ይቀጥላል። አማዞን በሚቀጥሉት 10 ዓመታት የዓለም አርኪኦሎጂ ማዕከል እንደሚሆን ይጠበቃል። ይህ ደግሞ እጅግ አስደሳች ጊዜ ነው። ለዛሬ የነበረው ዶክመንታሪ በዚህ አብቅቻለሁ። ዶክመንታሪ እንዲሰራበት የምትፈልጉት ማንኛውም ርዕሰ ጉዳይ ካለ በሀሳብ መስጫ ማዕከሉ ላይ ታይፕ አድርጉልኝ። ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን አሳዩኝ፣ ፍቅራችሁን አሳዩኝ። አመሰግናለሁ። መልካም ጊዜ ለሁላችን። ፒስ ኦል